ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እንደ ሀገራችን እንደ ኢትዮጵያ የተካሄደው ምርጫ ማለት ነው ግንቦት 24 2018 ዓመተ ምህረት ዛሬ ምርጫ ተካሂዷል። ያው ሁላችንም እናውቃለን ያልተካሄደባቸው ሀገራቶች ቢኖሩም በአብዛኛው ሀገር እንደተካሄደ ግልጽ ነው ማለት ነው። እንግዲህ ከሰሞኑ ዶክተር አብይ አህመድ መግለጫ ሲሰጡ ነበር። ማንም ሰው የሚፈልገውን መምረጥ ይችላል። ነገር ግን ኢትዮጵያ ሀገራችን በሰላምና በፍቅር እንድትቀጥልና የበለጸገች አገር እንድትሆን ብቻ ነው እኛ ምኞታችን። የምትመርጡን ከሆነ አብረን በሰላም መቀጠል እንችላለን። የማትመርጡንም ከሆነ ለምናስረክበው ለተመረጠው ፓርቲ በፍቅርና በሰላም ተደጋግፈን መስራት እንደምንችል ነው የምንገልጸው ሲሉም ከተመረጥንም በድጋሜ መስከረም ላይ በፓርላማ እንገናኛለን። ማንመረጥም ከሆነ ከተመረጠው ፓርቲ ጎን ሆነን አገራችን ኢትዮጵያን በሰላም በአንድነት እና በፍቅር የበለጸገች ሀገር ለማድረግ ወደኋላ የምንልበት ጉዳይ ምንም ነገር የለም ሲሉ መግለጫቸውን ሰጥተዋል ማለት ነው። ዛሬ ላይ ግን በትውልድ ሀገራቸው በበሻሻ ማለት ነው ምርጫ ሊያካሂዱ ሄደው ምርጫቸውን እንዳካሄዱም አይቷል ማለት ነው። ዶክተር አብይ አህመድ በትውልድ ሀገራቸው በበሻሻ ነው ምርጫ ያካሄዱት እሳቸውም ሄደው መርጠዋል ማለት ነው። እንግዲህ ሀገራችንን ኢትዮጵያን የሰላም የአንድነትና የፍቅር እንደሚያደርግልን የሁላችንም ምኞት ነው። ማንም ተመረጠ ማንም ትልቁ ነገርና ለኢትዮጵያ ሕዝብ የሚያስፈልገው አንድነት ፍቅርና ሰላም ስለሆነ ሀገራችን ኢትዮጵያን የሰላም የፍቅር የአንድነት የመተባበር የመደጋገፍ እንዲያደርግልን የእናቶቻችን የአባቶቻችን የሁላችን የህፃናቶችም ሳይቀር ጸሎታችንና ልመናችን ከምንሰማው ከክፉ ነገር ሁሉ ሰውሮ እግዚአብሔር አምላካችን የፍቅር የአንድነት የሰላም ዓመተ ምህረት እንዲያደርግልን አዲስም ከመጣ የሚመጣውንም ሰው የተባረከና ሀገራችን ኢትዮጵያንን በአንድነትና በሰላም በፍቅር አስጠብቆ የሚመራ እንዲሆን የሁሉም ሰው የኢትዮጵያ ሕዝብ ጸሎት ነው ማለት ነው። እንግዲህ ወደፊት የሚሆነው ምን እንደሆነ ባናውቅም ዛሬ ላይ ግን ዶክተር አብይ አህመድ በበሻሻ ሄደው ምርጫቸውን እንዳካሄዱና ከስልጣን ወረዱም አልወረዱም ሀገራቸው ኢትዮጵያ ሰላምና አንድነት ፍቅር ጸንቶ እንዲኖር ነው ከዚህም በፊት የገለጹት ማለት ነው።